ተመስገን አቦ እግዚአብሔርን አሳክቼዋለሁ። ተመስገን ለራሴ። ይሄ ማለት ከልጅነት ጀምሮ በቃ በለት ቀን ይሄን ማድረግ አለብኝ ብዬ ሳቅድ የነበረው ናቸውና ዛሬ ነገር እያልኩኝ ካደኩም በኋላ ምናምን ከፋሚሊ ከወጣሁም በኋላ ሳስበው ነበር። ግን እንዳጋጣሚ ሳይሳካልኝ ቀርቶ በዚህኛው ዓመት የተሳክቶልኛል። ስለዚህ እችላለሁ። የሳይ አልሙኒየም ነበር ስለነው ሰባበሪ ሳብ ለውጣለሁ ላስቲክ ይሻላል ይሰራል። አልሙኒየም ሰባ ፍሬ ነው የምፈልገው። ፈረስ ተቀምጣ ነው። ስንት ነው ጊዜቱ? እንግዲህ ዘይታችንን ገዝተናል። አሁን ደግሞ የትካዌ እቃችንን እየገዛን ነው። እና ቀጣይ ምንድነው እዚህ ተጽፎልኛል 15 ኪሎ ሽንኩርት፣ ድንች 15 ኪሎ፣ ቀይ ስር 7 ኪሎ፣ ዘይት 5 ሊትር፣ 3 ኪሎ አተር እና ካሮት 2 ኪሎ። ይሄን ደግሞ ዞር ዞር ብለን የት ጋር ነው? ወደዛ ነው እሺ። እና ያለኝ ሄደን ተጠቁሜ ነው የመጣሁት። አተር 3 ኪሎ እንደዚህ እየወከበ ያለው ምን ሆኖ ነው? ምን አድርጎ ነው ልትሉ ትችላላችሁ። ይሄ ነገር ግን የሁላችንም ወጣቶች ወይ በልጅነታችን ወር ደግሞ አሁን ላይ እያሰብን ያለ ነገር ነው። በጣም እርግጠኛ ነኝ ላይሆንም ይችላል። የኔ ግን ነው። እሺ 17 ተዘጋ 30 23 ሻለ መጣም አግዝ ምን ይጨምርልኛል? በኋላ ይጎድ ላይ ሻፋን በሱ ይጎድ ለዛ ይሄ ስማ ገባኝ። ግን ደግሞ ምን አለ ሲጀምር ተወጣ አንተ የምትሆን ሰው አይደል? ሰብስክራይብ ያደርጋችሁ ከዚህ በኋላ ያባበሩ ነገሮች ይኖራሉ። ለእግዚአብሔር ፈቃድ ፈጣሪ ያግዘን ነው። እኛ ነገር ጨርሰናል። ይኖራል። ጠብቁ አለ ጠብቁ። ግን እሱ ያግዛል። ሲጨመርበት ይሄን ነገር እንጨርስ ያሳካው። አንተም ብለህ ነበር ስለ በእውነት የምሬ ነው ብለሃል። ምን እንደሆነ ልንገርህ። አስገባ ነው አባዘን ሰዋላስ ካልኩሌተር የለም ስልኩ ላይ የመጀመሪያ ከመንገሬ በፊት አይ ቲንክ አንተ ዶክተር ሆና አልነበርክም? ኦር ደግሞ የሆነ ፓይለት ነገር ይሄ ከእቅድ ውጭ ሌላ ሆኖ ግን ደግሞ ማሳካትና የውስጥን ሰላም ደስታን ይፈጥራል ነገር ነው። ምን እንደሆነ ነገራችኋለሁ። መጀመሪያ ግን ሰብስክራይብ ያደርጋችሁ ወደ ቪዲዮ እንሂድ። ጻፎ አይ ድንች 15 ሽንኩርት 15 ቀይ ስር 7 እዛ ካሮት ነው። ከዛ ሰብስክራይብ ያደርጋሉ። አጠይቃይ ያ ፋሚሊዎች መጠየቅ አይጠበቅባቸውም። ሳይጠይቁ ነው ሰብስክራይብ የሚያደርጉት። ዝም ማስባሪ ይሄ ምንሽ የምን ሀገር ድንች ነው? ሻሸመኔ ልዩነት ማለት የሁለታ ይጣፍጣል። አዎ ወጣለው እንጂ ጀልዱ አለ ጀልዱ አለ። የትኛው ነው አሪፍ? ሻሸመኔ ሻሼ ዝንጅብል አሪፍ ነው ብለው እኔማ በጣም ነው ብለው አታርጉ። እዚያ 1000 ብር ሙሉን ከበላ ማርያም ሙሉን ከበላ ይሄንን እንደዚህ እንዳለው 1000 ብር እስቲ እግዚአብሔርን 1000 ብር እመቤቴን በሏል። ሙሉን 1000 ብር በሏል። ምን ችግር አለ ደግሞ እናትህ 1000 ብር ችግር የለውም። እንዴት እንዳለ 505 ካሬ ይበላል። እንደዚህ ክሬማ ወላሂ ጤናች ጸድ ይወለድ እንዴ ጤና እኮ አንድ ከበል ይበቃኛል። የ200 ብር በልቷል። ግን ብሉ ያምር ብሉ
አሪፍ ነው ለጤና። በሻይ ብር አለ በሻይ 100 ብር አለ 100 ብሩን ለእንትን አጥቶ ለማሳለ ናረግን ተው ቀንሱልን። አስተያየት አድርግላችሁ። እኛ ገና ታዳጊዎች ነን፣ ተማሪዎች ነን። ብዙ ሁለተኛ ዕቃችንን ገዝተናል። ያው ተሸክመናል ወደ ቤት ነው ተዘራ። እሺ ምን አለ አሳይ ሌትስ ጎ አንዴ ደግሞ አሸክመኛ እሸከም ነበር ግን አልችልም። ጣችን አስገብተን ክብር ለነሱ እንዴት እንደሚካበድ ጨርሰናል። ገዛስተን ዝንጅብል ብሉ፣ ለጤና ጥሩ ነው። እሺ ዝንጅብል ብሉ። ተቃጠለ ኢየሱስ። አይ ግን የምን ይበላል ለሐዘኝ ነው እንጂ ዝም በል። 1000 ብር አልኩኝ እኮ በመሸራት ጀመር ይሰጠኛል። ያያ እኔ 1000 ብር እኔና ያያ መሀል ይሄው ትረንተው በእውነት እመቤቴ ነው ሰጠ ሰጠ ነበር ግን አልሰጠም። ምን ችግር አለ? እንዴ ምን ያውን ካስፈልገኝ ይሰጠኛል። ሰብስክራይብ ስንት ብዙ ነው ትንሽ ነው። ከዛ ለፋሚሊዎቻችን እንገራችሁ ማርያም በጣም ትንሽ ነው። ያን ያክል ከባድ ነገር አይደለም። እስቲ እስካሁን በወጣው ነገር ቢያንስ ነው 6000 ብር መሰለኝ የወጣው። አይ ቲንክ እንደዛ መሰለኝ እስካሁን ባለው እንደዛ ነው። እንደውም ከዚህ በላይ አቅሜ ብቻና ባረግ ደስ ይላል ነበር። ብቻ ዊልትራይ አሉ ገና ብዙ መንገዶች፣ ብዙ ጎዳናዎች እና ማድረግ የምትፈልጉ ነገር እኛም ይሄንን ለማስተማሪያነት ነው አይደል? ቀኝ የሰጠውን ግራ ይባላል እና የብዙ ማድረግ የምትፈልጉ ሰዎች ማድረግ ትችላላችሁ የሚለውን ነገር ለማሳየት ነው። እንዴ እንጀራ አለ። እንጀራውን ሄደን 7 እንጀራ እናዛለን። ከዛ ምንድን ሌላ ምስር አለ። ስንት ኪሎ ይተባል እርግዘን እንዴ ምስር ዘር አይደለም እዛ ተገዝቷልና የምስሩ አለ። ከዛ ሌላ ምንድነው ብቻ እና ከባድ ነገር አይደለም። እንሳተፍላችሁ ነው ማርያም ዳዳ ሁሉም በአንድነት ይማማር ይረዳዳ ሁሉም በአንድነት ያም ቢተባበር የት ይደረስ ነበር። ያም ቢተባበር ወይኔ የት ይደረስ ለኔም ይያደለ ለእናንተ ተራ የሆነ ነገር እኛ ግን ይሄን ነገር እንድናደርግ ያበረታታናል። ለእናንተ ደቂቃ ማፈጅ ሰከንዶች የማይፈጁ ነካ በማድረግ እኛ ግን ብዙ ነገር እንድናደርግ ለኛ ሞራል ትሆኑናላችሁ። ስለዚህ የምትወደውን ፍቅራችሁን በሰብስክራይብ አሳዩን እና ደግሞ ይሄን ቪዲዮ አይታችሁ ሪል የተሰማችሁ ቪዲዮ ሁላችሁ ኮሜንት ላይ ጻፉልን። ምን ቀጣይ ደግሞ ምን እንደምናደርግ ምናምን ሐሳብ ስጡ። ምን እናደርግ ቀጣይ አይደል? ቀጣይ እንኳን እኔ ስራ ሰራለሁ ብያለሁ። ቻሌንጅ ያረጋሃል። ቻሌንጅ እናድርገው። ቻሌንጅ ያረጋሃል ብላችሁ የምታስቡት ስራ ቻሌንጅ ያረጋኛል ማለት ኧረ እኔ ብዙ አለ ንገረኝ አንተ። አይ ጉጉል ቻሌንጅ የሚያረጋኝ ስራ ለሱ ነው ስራ ሳይሆን አሁን ለምሳሌ በቀደም ከና ብሩሻ ጋር ዲል አደረግንና ጽዳታችን ደግሞ ጽዳት ይችላል። ዛሬ ዕቃ ማጠብ አይችልም። አንድ ትልቅ ሆቴል ከቶ ማሳጥ እመቤቴን ያዘው። እሺ ዳኒን እሺ አርባለሁ አንተ ጋር ቤት ዕቃ ጠበና ነው ተተነው ወተን ያረጋውን እኛ ነው የምናውቀው። ዕቃ ማጠብ አረ የቤት ብራቱ አነካከኝ ሆቴል ከተ ማሳጠብ አረ ይጥራሽ ሆቴል ጋይስ ይሄን ሐሳብ ተቀበሉኛላችሁ አትቀበሉኝ? እሺ የምትቀበሉት ኮሜንት ላይ የምትቀበሉኝ ናታን ሐሳብ እያላችሁ ናታን በሉ ማለት ነው። ከዛ ናታን በሉና ብዙ ናታን ካለ ሆቴል ገብቼ አጥባለሁ። እና ደግሞ ከዚህ በላይ አሁን ዕቃ ማጠብ ሆቴል ካለው በላይ የሆነ ቻሌንጅ የሚያደርግ ነገር ካለ እሰራላችሁ እናንተ ቻሌንጅ። ስለዚህ ሁላችሁም ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉት እና ደግሞ ደውል ምልክቷን ተጫኑ። ደውል ወዳለው ይመቻችሁ። ያረዳ እስቲ ቻው። አልመለስም በዚህ
የልደቱ ቪዲዮ ስለሆነ ሁላችሁም ሰብስክራይብ አድርጉ። የልደቱ ስጦታ ሰብስክራይብ አድርጉ። እውነት የደወል ምልክቱንም ተጫኑ። ተሚኝማ ሌላ የቀረ ነገር አለ? ስለዚህ በቃ የቀረኝ ነው። ሌላ ምንም አልቀረኝም። በቃ እሺ፣ አመሰግናለሁ። እሺ በቃ ማሽ ቻው። አዘ ኢንድ አጣችን ጨርሰናል። ወደ ሰፈራችን እንሂድ። የቀረው ምስርና በርበሬ ነው ያለች። እሱ ደግሞ ማቆጠሩ ስላለ ከሰፈር ገዛለሁ ብላለች። እሱን ትራንስፈር ነው የምናደርገው። ፈርቄ ተስማም። ሌትስ ጎ። አራሪ ጨረስኩ እኮ። ቻው ረክ ያለሽ ነገ እመጣለሁ። ነገ ሰራ ቻው። እንዳውን ደግሞ እቃችንን አስገባን። ማዘርጋም ነገር እናታል የሚያስፈልገውን ነገር ነው ነገራችን ጨርሰናል። አሁን ወደ ቤት እንሄዳለን። ከዛ ቤት እንሄዳለን። ከዛም በኋላ ብዙ እንተኛለን። ነገ እንገናኛለን። ከዛ በኋላ ነገ እንገናኛለን። ነገ ደግሞ በጣም ብዙ የምንሰራቸው ስራዎች አሉ። ነገ ደግሞ ሽንኩርት በላጥ ማን ጎበዝ እንደሆነ እናያለን። አንተ ያመሃል ጤነኛ አይደለም። ችግር የለም። አሁን ደግሞ ሰፈር ደርሰናል። ትንሽ ከረከር ነበር ዛሬ ካስን ገዛ ቪዲዮች ሊሆን መስራት ምናምን ነው። አሁን ደግሞ ገብተን ትወጡ መሰራት ምናምን እንደዚህ እናደርጋለን። አውቃችሁ በኮን ሲስተም ይባላል። እግዚአብሔር ይመስገን። ስለዚህ አሁን እኛ ከመሸኔ የደረስነው አሁን በቃ ውሃችን ምናምን እንገዛለን። ከዛ በኋላ እኛ ወደ ቤታችን እንሄዳለን። ጠዋት 11 ሰዓት እመጣለን። ፓክ አድርገን ምናምን ጭነን ወደ ቤተክርስቲያን እንሄዳለን። ምን ልላችሁ ፈልጌ ነው፣ ሰብስክራይብ። ኧረ በኢየሱስ ስም ማለት ነው። በኢየሱስ ስም በማርያም ቤት ያላማረም ቤት ያላማረም። ኧረ በማርያም ባይዘው ልጅ እያለሁ ማለት ነው ነበር ሁለት እና በቀደም እያወራን ነበር። አየኋቸው እኮ ምናምን እና ትዝ አለኝ ምናምን እያለች ነበር። በልጅነት ሁለት ነበር። ሁላችሁም ኮሜንት ላይ የገባችሁ ለሴቷ እንትን ለወንድ እንትን እና እወዳችኋለሁ። ስለዚህ ሁላችሁም ኮሜንት ላይ ተሰማቱላችሁ። ራንዳም ሊመርጠን አሪፍ የሆኑትን እንሰልማቸዋለን። ብቻ ጊፍታችንን ይዘናል። ራሳችንን ያዘን ሁሉ ነገር ጨርሰናል። አሁን ወደ ቤት ኮንትሮል ምናምን አድርጌ ማለት ነው። ዋችንን ጨርሰናል። ከዛ አሁን እራታችንን እንበላለን ወደ ሀገራችን። ነገ ግን ማለት ሰብስክራይብ እያደረጋችሁ ቤተሰብ እንደምን አላችሁ? አሁን ደግሞ ተነስተናል። ሰዓቱ 11 ሰዓት ከ5 ሆኗል። ከእንቅልፋችን ተነስተን መኪና እያሞቁ ነው። ልብሳችንን ቀይረናል ምናምን ነገር። አሁን ደግሞ ወደ ማዘር ሰፈር እንሄድና እነ ማዘር ጋር ያለውን ምግብ እንጭናለን። ያሉትን ነገሮች እናስተካክልና ወደ ቤተክርስቲያን ሄደን ለነዲ ያነሰራለን። እስቲ በቻልና ቀን እናከፍላለን። ሶ አብራችሁኑ ተከታተሉ። እወዳችኋለሁ። Aquí no estoy.
ሰላም ነው አባቴ ሰላም ናችሁ? ስንት ነው የሚከፍቱት ሱቅ? ሌላ ሱቅ እሺ አለ እዚህ አካባቢ ሌላ በዚህ ግን ነው በእናትህ ፓክ የምናደርግበት ቦክሷ አልቃብን ነበርና እንጀራው ተረፈ። እሱን ልገዛ መጥቼ ገዝበት ቦታ ዝግ ነው ገና። ሶ ያለን አማራጭ ወይ መደም በመፈለግ ወይ ደግሞ ፌስታል ነው ማለት ነው። እንደዛ ባንድ ሲያ አምስት በዚህ ገና ወል እንግዲህ አሁን ጨርሰናል። እቃችንን አሁን ጭነናል። በቀጣይ ደግሞ 3 ወንድሞቼን በጣም አመሰግናለሁ። እውነት እኔን አክብራችሁ እዚህ ጋር እኔን ብቻ አይደለም እናንተንም አክብረው ላይቭ ነው ያደሩት ሌሊቱን ሙሉ ስራ ላይ ነበሩ ምናምን እኔን አክብረው እናንተን አክብረው እዚህ ድረስ ለመጣችሁ ከልብ አመሰግናለሁ። መብራን ያሰበች ያሳባችሁ ታሳካላችሁ። ከልቤ ነው ማርያምን አላጋጭ ያው ነው እኮ ለምስጋና ነው። እሺ እኛም በአክብረህ እዚህ አምነህ አክብረህን ስለጠራህን አክብረህ ስለጠራህን ብሉልኝ አብሉልኝ ስለጠራህን እውነቱ እንኳን ተወለድክ ነው ዋና ቁም ነገር። ልደት ግን እንደዚህ ነው ማክበር። ካሁን በኋላ እኛም አይደል እኛም በሀገራችን እኛም በወንዛችን ሽር ነው በእግራችን ስጡ ይሰጣችኋል። ካላችሁ ላይ አካፍ እንዳያያ ለተወርወሮ የመጀመሪያ ቦታችን የት ይሆን? ይሄኛው ቤተክርስቲያን ኮሜንት ላይ ጻፉልን። የበረደው ያሬድ ኮኮ ኮሜንት ላይ ጻፉልን። ባቲ ይለይብኛል ሚካኤል ይለይብኛል በክፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል። ሳይጀምረት እናቴ ሳሪተ ምሕረት የእናቴ ቤት ጠይቄ የማላጣበት ለጥያቄዎቹ መልስ የሚሰጥበት ለጭንቄ ተካፋይ ሲከፋኝ የማለቅስበት የሰላም የእረፍት ቦታ ለደቂቃዎች ከበርሽ ቆሜ ግርማ ሞገስን ክብርን ያለበሽኝ ውዷ እናቴ ለዚህ ቀን ስላደረስሽኝ በጣም አመሰግናለሁ።